ዋው ኩራት ነው የተሰማኝ። የሆነ ደስ የሚል ስሜት ነው የተሰማኝ። ላይ ነጠላ የሰራሁላችሁ ሰዎች በጣም ለውጥ እንዳገኛችሁና በጣም ደስ እንዳላችሁ መመስከር እንችላለን። ለሰው እናስተምራለን ብላችሁኛል። በቪዲዮ ወተን እንናገራለን ብላችኋል። በቪዲዮ ወታችሁ ብትናገሩ በጣም በጣም ለሰው ትምህርት ይሆናል። መጠቀም ስላለባቸው ሁሉ ሰው መዳን ስላለበት ማለት ነው። በጣም ነው ማመሰግናችሁ። ለ30 ቀን ተጠቅመው ለውጥ ያገኙት ሰዎች በስልክ ነግረውኛል። ማርቲ ልጆች ይባረኩ ተባረኪ ብለው መርቀውኛል። ስለዚህ እናንተም እንድትጠቀሙበት ኑና አዳምጧቸው። ነገ ከ6 ሰዓት ጀምሮ እነሱ መጥተው ያሳውቃሉ ማለት ነው። እኔ በጣም ነው የሚገርመኝ። ራሳችሁ ገዝታችሁ አልኩኝ፣ በራሳችሁ ብር ራሳችሁ ገዝታችሁ ቪዲዮ ለምትሉ ሰልቦች ደግሞ ቪዲዮ አለ። ማዳመጥ ስላልፈልጋችሁ ነው። ዩቲዩብ ላይ ገብታችሁ ያለውን ሁሉን የምታዳምጡ ምኑ ጋር እንዳለ ታገኙታላችሁ። ማዳመጥ ስለማትፈልጉ እኮ ነው። ስንቴ ነው የሰራሁላችሁ። አሁን ቪዲዮ አይደለትም መቼ ማለት ቪዲዮ አይጠፋም። ከቪዲዮ ላይ ወስዳችሁ አዳምጣችሁ ብትጠቀሙ ችግር አለው። ከኔ አትገዙኝ፣ ከራሳችሁ። ምናልባት መስራት ያልፈለጉ ሰዎች በአንቺ እንድናለን፣ አንቺ ራስሽ ስሪልን፣ አንቺ ራስሽ እኛን ከፍልሻለን፣ አንቺ ራስሽ ዲሊቨሪ አድርጊልን፣ ላኪልን የምታውቂውን ነገር ንጹህን ገዝተሽ ያሉ ሰዎች ንጹህን ኦሪጂናል ፈልጌ ራሴ የምገዛበት እኔ ብዙ ጊዜ ተጠቃሚ ስለሆንኩኝ ለሰው ምገዛው ኦሪጂናሉን እየፈለኩኝ እልክላቸዋለሁ ማለት ነው። ስለዚህ ለእናንተም ራሳችሁ ሄዳችሁ ያንን አንብባችሁ መግዛት ነው። በጣም ብዙ ሰው ገዝቶን የተጠቀመው። ዲሊቨሪ ከፈለጋችሁ ደግሞ እኔ ልክላችኋለሁ። ዲሊቨሪ ስልካችሁን አስቀምጣችሁ እንፈልጋለን ዲሊቨሪ ካላችሁ እኔ ልክላችኋለሁ ማለት ነው። ስለዚህ ፕሊስ በእናታችሁ ተጠቀሙና ሁላችሁም ለምስክርነት ያብቃችሁ። እኔ ዛሬ ግን የመጣሁት እናንተ እንድትጠቀሙና እንደነሱ ምስክርነት እንድትሰጡ ነው። ግማሹ አስመለሰን፣ ግማሹ አቅለሸለሸን፣ ግማሹ አንቀጠቀጠን። ያ የመጨረሻው 30 ቀን ታጥበው ለ7 ቀን ይታጠባሉ። ታጥበው የተዘፈዘፉት ነው ማለት ነው። እንደዚህ ያደረጋቸው አንቀጠቀጠን፣ ሸተተን፣ አመመን ምናምን አሉ። ግን ከዛ ከ7 ቀን በኋላ እንደምንም ቻሉት ስላልሽን በሆዳችን የሚገባ ነገር ስለሌለ በገላችን ስለሆነ ብርድ ብርድ አለን፣ ሽታ ሽታ አለን ምናምን ያሉ ሰዎች አሉ። በጣም የተለየ ያወሩ ሰዎች አሉ። ስለዚህ በጣም ደስ ብሎኛል። እግዚአብሔር ይመስገን። ጸሎታችንን ሰምቶልናል። ሁላችሁም ግን መጠቀም ስላለባችሁ ሁላችሁም ዩቲዩብ ላይ ፈልጋችሁ ማርታ ተስፋለም የሚል አለ እሱ ላይ ገብታችሁ ዩቲዩቡ ላይ ያለውን ሰርች አድርጋችሁ እስቲ ሁሉንም ለምሳሌ ላሽ ያላችሁ አላችሁ፣ ፈንገስ ያላችሁ አላችሁ፣ ማህፀን ሽታ፣ የማህፀን ማሳከክ፣ የማህፀን አለርጂ፣ የማህፀን ኢንፌክሽን ያላችሁ ሰዎች አላችሁ አይደል? እሱን ሁላችሁም እዛ ላይ ታገኙታላችሁ። ብትጠቀሙ ምንድን ነው ችግሩ? ምንም እኮ ችግር የለውም። ከራሳችሁ የራሳችሁን ገንዘብ ገዝታችሁ ያለበትን ፈልጋችሁ ቢዝነስ እንዳይሆን ከኔ ግዙኝ አላልኳችሁም። የኔ በስተቀር አይሆንም አላልኳችሁም። መድኃኒቱን ነገርኳችሁ። ስለዚህ መድኃኒቱን ገዝታችሁ ማድረግ ምንድን ነው ችግሩ? ይሄ የዛር ውላጅ ያለባችሁ፣ የቤተሰብ ጣጣ ያለባችሁ፣ ጨሌ ምናምን አጉል አምልኮ ያለባችሁ ሰዎች ጠቅላላ ይሄንን ነገር ከላይላችሁ ላይ ማጥፋት ነው እኮ። ሁሉን ነገር እኮ ነው የሚያጸዳው። ሲጀምር ቡዳ ያጸዳል፣ አይነ ጥላ ያጸዳል፣ የዛር መንፈስ ያጸዳል፣ ብዙ የቆሸሹ ነገሮችን ያጸዳላችኋል። ስለዚህ እናንተ ለምንድን ነው መጠቀም የፈራችሁት? ምንድን ነው ችግሩ? አጣ ነው የምትሉ ሰዎች ደግሞ ፈልጉና አግኙት። ፕሊስ በእናታችሁ ተጠቀሙ። እንደዚህ ጅዝብ ያላችሁ ሰዎች፣ እንቅልፍ ያላችሁ ሰዎች፣ ኑሮ ያስጠላችሁ ሰዎች፣ መረረን ያላችሁ ሰዎች፣ ትዳር ያልያዛችሁ ሰዎች፣ ትዳር እንፈልጋለን የምትሉ ሰዎች፣ ስራ አጣን የምትሉ ሰዎች፣ በቃ ተስፋ ቆረጠን ህይወታችን ላይ በጣም ተቸግረናል፣ በጣም እርጅን ምናምን የምትሉ ሰዎች ከዚህ በላይ እርዳታ ምን አለ? የእውነቴ ነው የምላችሁ። ግን ከዚህ በላይ እርዳታ ምን አለ? የተሰራውን ቪዲዮ ወስዳችሁ አዳምጣችሁ ከቪዲዮ ላይ መስራት ነው እኮ። ምንድን ነው ይሄ የእንትን ሰርች የላችኋለሁ የለምጽ ሰርች የላችኋለሁ። ሁሉንም ከዛ ላይ ወስዳችሁ ችግር ያለባችሁ ሰዎች፣ ችግሩን ማድረግ የምትፈልጉ ሰዎች ተጠቀሙ። እግዚአብሔር ደግሞ ይርዳችሁ። ጸልዩ፣ አስራት በኩራት ክፈሉ፣ በእግዚአብሔር ቤት እደሩ፣ የእግዚአብሔር ሰው ሁኑ። እግዚአብሔር ሁሉ ጊዜ ስራችሁ ላይ ደግሞ እንዲባርክላችሁ ደግሞ ጸሎት ማድረግ ነው። እናንተም ደግሞ ከእግዚአብሔር አለመሸሽ ነው። እግዚአብሔር ጋር መጠጋት ነው። ከእግዚአብሔር ውጭ ምን አለ? ማርታ እኮ ስትቀር ትቀራለች። ሌላው ሲቀር ይቀራል። ሁሉ ሰው ሲቀር ይቀራል። እግዚአብሔርን ብቻ ተደገፉት። የማይከዳውን አምላክ እንደ ሰው እንደ ሸንበቆ ይከዳዳል።
እግዚአብሔር የማይከዳው አምላክ እግዚአብሔር ስለሆነ እግዚአብሔርን ተደገፉ። እኔ በጣም ነው ደስ የሚለኝ እናንተ ይሄንን ብትጠቀሙ። የእውነቴን ነው የምላችሁ፣ የእውነቴን ነው የምላችሁ። እስቲ ተጠቀሙና ሞክሩት። ቅርባችሁ እኮ ነው ያለው። በቅርባችሁ ባጠገባችሁ ያለውን ነገር እኮ ነው የምትሞክሩት። ምን ችግር አለው? በሆዳችሁ አትሞክሩት። በለጭ ጉበት ይነካል አትሉ። የአበሻ መድኃኒት ባይዘው ጉበት ይነካል ታውቃላችሁ። ከመጠን በላይና አላስፈላጊ የማይታወቅ መድኃኒት የምትወስዱ ከሆነ ጉበት ይነካል። እናንተ መውሰድና መንካት ያለባችሁ ከላይ ከውጭ የሚደረግ ነገር ነው እንጂ ውስጥ ላይ ግን ራሱ ባለቤቱ የአበሻ መድኃኒቱን የሚሰራ ሰው ነው መጥኖ መስጠት ያለበት እንጂ ያልተመጠነ እንትኑን ስለማታውቁት። አሁን አለርጂ ያለባችሁ ሰዎች፣ የሚያሳክክ ያለባችሁ ሰዎች እኔ መድኃኒት ሰጣችኋለሁ። የሰውነት የሚያሳክክ አለርጂ ያለባችሁ ሰዎች መድኃኒት አለኝ። አለርጂ መድኃኒት የሚቀባ እቤት የቋቁቻ ሰርች የላችኋለሁ። እዚህ ላይ በሰውነት ላይ የሚወጣ ማንኛውንም ነገር ሰርች የላችኋለሁ። ማለት ይሄ ጥቋቁር ምናምን የምትሉት አይደለም። የሚያሳክክ አለርጂ ኢንፌክሽን የሆነባችሁ ቁስል አልደን ያላችሁ በጤናችሁ ላይ የተዛባባችሁ ሰዎች ሁሉ የሚቀባባ ነገር ብዙ ጊዜ ከእጀ ሰብ ጋር ይገናኛል፣ ከዛር ውላጅ ጋር ይገናኛል። እባብ አይደን ብሎ ይሄ ድብድብድብ የሚልብን ሰውነታችን ላይ ያለ አይደለም። ስለዚህ እሱን ብዙ ነገር ማጽዳት መጸዳዳት እንችላለንና እናንተም ይሄንን አድርጋችሁ እንትን ታውቃላችሁ። ይሄ የሆነ ጫካ ውስጥ ድቅድቅ ያለ ጫካ ውስጥ ስንገባ እባብ ያየናል። እኛ ሳናየው እሱ ያየናል ማለት ነው እባብ። ከዛ ምንድን ነው የሚሆነው? ያ እባብ ያሳክከናል። ሰውነታችን ድብድብ ይልና በቃ ባልታወቀ ሰዓት የሆነ ነገር እንዳለ ግልብጥ ይልብናል። እሱ ምንድን ነው የሚባለው? ለምሳሌ አሁን ምንድን ነው የሚባለው? ቱፍታ ነው የሚደረገው። የሆነ የሳር ሰርዶ ሳር ይነቀልና ይታኘክና ለ7 ቀን ገላቸው ላይ ቱቱቱቱ እየተባለ ዙሪያው ገላቸው ላይ እየታኘከ ይተፋል። ምንም አይነት መድኃኒት አያስፈልግም። በጣም በቀላል ማለት ነው። አሁን ይህንን የሚያውቅ ሰው የለም የድሮ ሰዎች ካልሆኑ በስተቀር። ላይላችን ላይ ፊታችን ላይ ሙሉ አካላችን ላይ በጣም ነው የሚደበደበው። ይሄ ቅጠላ ቅጠል ሳር ምናምን ያለበት ቦታ ስንሆን ማለት ነው። ስለዚህ እሱን እንደሱ አድርጉ። እንደዚህ ድብድብ ያለባቸው የሚያሳክካችሁ ህፃናቶች ላይ ምናምን ሙሉ ሰውነታቸው ላይ ይወጣል እና ሰርዶ ሳር ትፈልጉና ሰርዶ ሳር አለ። ሰርዶ ታውቃላችሁ? ሰርዶ ሳር ታኝኩና ቱቱቱቱ ብላችሁ ሰርዶ ሳር ትተፋላችሁ ማለት ነው። እሱ ሰውነታቸው ላይ ያለው ሙሉ ለሙሉ ይጠፋል እና እናንተም ይሄንን ተጠቀሙ። ብቅል አብቅላችሁ ደግሞ የወፍ መድኃኒት ያላችሁኝ ሰዎች አላችሁ፣ ግን እሱን ለብቻው ልሰራላችሁ አስቤ ነው። እሱን ለብቻው ሰራላችኋለሁ። እናንተም በደንብ ትጠቀሙበታላችሁ። ለማንኛውም ታጠቡ፣ ታጠኑ፣ ጸዳ በሉ። ራሳችሁን ከዛር ውላጅ፣ ከጥንቆላ፣ ከደብተራ፣ ከመተተኛ፣ ከሰላቢ፣ ከቡዳ ራሳችሁን ጽድት አድርጉና ንጹህ ሆናችሁ። ንጹህ ሆኖ መሞት ራሱ እኮ ከዚህ በላይ ምን አለ? እውነቴን ነው የምላችሁ። ራሳችሁን ነፃ አድርጉ። በጣም በቀላል በትንሽ ብር ማለት ነው። ምን ችግር አለው? አሁን ለወሬ ቲክቶክ ላይ መቀመጣችን ይቀራል? ለምሳሌ የሆነ ነገር መግዛታችን ወተን ይቀራል? ራሳችን ለራሳችን ብንጠቀምስ? እግዚአብሔርም ደግሞ ይረዳናል። እግዚአብሔር ይርዳችሁ። ሰብስክራይብ አድርጉ፣ ደውል ምልክቷን ነካ አድርጉ። ቤተሰቡን ሜምበሩን ማርታ እያላችሁ ሁል ጊዜ ለምታደርጉኝ በተለይ ኮሜንት የምትጽፉ ሰዎች፣ የምታዳምጡ ሰዎች ይታየኛል። በጣም ነው የማመሰግነው። ይመቻችሁ።